ብዙ ኦርቶዶክሶች አሉ ስላሴ መላእክት ናቸው ብሎ የሚያምኑ ብላለና እስቲ ማስረጃ። እሱ ብቻ አይደለም ጭራሽ ሐዋርያው ዮሐንስ ራሱ መላእክት እንደሆነ አድርጎ ነው የሚስሉት። የእውነት ነው የሚል የእውነት ማን ነው እንደዛ የሚባለው? ነው አሁን አንተ ማስረጃ ትፈልግ ይሆናል በእርግጥ ግን አካባቢ የት አካባቢ ነው ያለው? አካባቢ እኔ ቢሾፍቱ ነው የምኖረው። የትም በአካባቢ ልንገርህ፣ እኔ አንድ ነገር ልንገርህ፣ የትም አካባቢ ቤተክርስቲያን ያለበት ቦታ ሁሉ ቤተክርስቲያን በትምህርት ደረጃ ስላሴ መላእክት ናቸው የሚል ትምህርት ኖሯትም አያውቅም። እንደዛ የሚያምን ኦርቶዶክሳዊም የለም። ኦኬ ሜቢ የእውነት ነው የሚል እምልልሃለሁ። እንዲናርግ መሐላው ይቅርና ምን ታደርጋለህ መሰለህ? በአብ ልብነት ሌሎቹ ሁለቱ አካላት ያስባሉ፣ በወልድ ቃልነት ይናገራሉ የሚለው አተረጓጓም እዚህ የአብ በራሱ አይናገርም፣ ወልድ በራሱ አይናገርም ማለት ወልድ ይናገራል፣ መንፈስ ቅዱስ በራሱ አይናገርም። መንፈስ ቅዱስ ሕይወትነት በሚባልበት ጊዜ አብ በራሱ ሕይወት የለውም፣ ወልድ በራሱ ሕይወት የለውም፣ በመንፈስ ቅዱስ ሕይወትነት ነው ሕይወት ይኖራሉ የሚለው ትርጉም የሚሰጥ ስለሚመስል ይሄን በምን መልኩ ነው የሚገለጸው የሚለውን ለመጠየቅ ቃል ሆኖ በመለኮቱ በሰማይም በምድርም እንዳለ ነው አይደለም እናምነው። ኦፍኮርስ ከአባቱ አልተለየም። ስለዚህ አብ ሲናገር የምወደው ልጄ ብሎ አብ ሲናገር በወልድ ቃልነት ነው አይደለ? እንትኑ የሚወጣው አይደለም፣ ቃሉ የሚወጣው አብ ነው የተናገረው። ይዛል ለምሳሌ 2% አሁን ንግግር የሚባለው ነገር ሶስቱ አካላት ይናገራሉ ብለናል አይደል? አብ ይናገራል፣ ወልድ ይናገራል፣ መንፈስ ቅዱስ ይናገራል። አብ የምወደው ልጄ ይሄ ነው እርሱን ስሙት ሲል 2%ዎች አሉ። ለምሳሌ እርሱን ስሙት ብሎ የሚናገር አካል አለ። እዛ ጋር ደግሞ እንድንሰማው ደግሞ የምንታዘዘው ደግሞ ሌላ አካል አለ። ኦኬ እሱን ስሙት ብሎ እየተናገረ ያለው ወደዛ ዳይሬክት እያደረገ ያለው ማን ነው? አብ ነው። ስለዚህ ተናጋሪው አብ ነው። ተናጋሪው ማን ነው? እዛ ጋር አብ ነው ተናጋሪው። አብ ይናገራል። ባይዘው በወልድ ቃልነት ከሆነ እዛ ጋር እየተናገረ ነው ካልሽ፣ ስለዚህ ወደ ምን ያመጣል መሰለሽ? በወልድ ቃልነት ከሆነ የተናገረው ወልድ ራሱ ነው መልሶ ምን አይነት ችግር ውስጥ እንደሚከተን ተመለከትሽ ነገር ይየውን እኮ አሁን እዚህ ላይ እኔ ከስንት ዓመት ኦልሞስት 10-15 ዓመት አይሆንም ኮርስ የሰንደይ ስኩላችን ኮርስ ከወሰድኩኝና የእኔ መረዳት ይሄ በኩነታት ሶስትነት ላይ እንዲህ ነበር። አሁን ኤክስፕሌን እንደማደርግልህ ማለት ነው። እና ዛሬ ነው ይሄንን ወልድ ተናገረ ሲል መለኮት በመለኮታዊ ባህሪው እግዚአብሔር ወልድ በስጋው በዚህ ምድርም ሳለ በሰማይ ሙላቱ እንዳለ ስለሆነ አብ ሲናገር ወርዱ የሚወጣው ግን በእግዚአብሔር ወልድ ይቅርታ ግን እስካሁን ስሰማ ከነበረ የተነሱት ሀሳብ ላይ ጥያቄ ካለ ክፈተው። ፔጁን ክፈት ብራዘር፣ እንከፍተዋለን፣ ችግር የለውም። ጥያቄ አለው ወይ? ቆይ ሲጀመር እዚህ ቤት መጥቶ ማን ነውና ነው እሱ ክፈተው ምናምን እያለ የሚቀውጠው? ብራዘር ረጋ በል። ከመጣሽ ማርያም ታንጣሽ ይባላል። እና ጄክ ማይክን ሆን አድርገን ያለ ላይ ጥያቄ አለኝ። ጄክ እሺ፣ ቀጥለ። ማይክን ክፈት ጄክ። በጣም ብዙ ጥያቄዎች አሉኝ። እኔ ኦርቶዶክስ ነኝ ባይዘይ። አይ ቆይ እሱ ችግር የለውም። እኔ አሁን ኦርቶዶክስ ነኝ ብትል እኔ አምናለሁ፣ ጣጣ የለብኝም። ፐርሰናሊ ግን የጻፍከው ጽሁፍ ምን ነበረ? አንተ እዚህ ንትርክ ውስጥ ትገባለህ። ብዙ ኦርቶዶክሶች ቆይ አንዴ ተረጋጋ። ብዙ ኦርቶዶክሶች አሉ ስላሴ መላእክት ናቸው ብሎ የሚያምኑ ብላለና እስቲ ማስረጃ። እሱ ብቻ አይደለም ጭራሽ ሐዋርያው ዮሐንስ ራሱ መላእክት እንደሆነ አድርጎ ነው የሚስሉት። የእውነት ነው የሚል የእውነት ማን ነው እንደዛ የሚባለው? ነው አሁን አንተ ማስረጃ ትፈልግ ይሆናል በእርግጥ ግን አካባቢ የት አካባቢ ነው ያለው? እኔ ቢሾፍቱ ነው የምኖረው።
ነው። የትም በአካባቢ ልንገርህ፣ እኔ አንድ ነገር ልንገርህ፣ የትም አካባቢ ቤተክርስቲያን ያለበት ቦታ ሁሉ ቤተክርስቲያን በትምህርት ደረጃ ስላሴ መላእክት ናቸው ቢል ትምህርት ኖሯትም አያውቅም። እንደዛ የሚያምን ኦርቶዶክሳዊም የለም። ኦኬ ሜይ ቢ የእውነት ነው የሚልህ የእውነት ነው የሚልህ እምልልሃለሁ። እንዲናርግ መሐላው ይቅርና ምን ታደርጋለህ መሰለህ? ኦኬ መሐላው ይቅርና ማድረግ ያለብህ ነገር ምን መሰለህ? እንደዚህ የሚያምኑ ኦርቶዶክሳውያን ካሉ ሌላ ጊዜ ላይቭ ላይ ጋብዛቸውና ቁጭ ብለው አሁን ከቅድም ጀምሮ ትምህርትን ብዙ ጊዜ በወንድሞችም በእኛም ዘንድ ትምህርት ስለሚሰጥ ያንን ትምህርት እንዲከታተሉ አድርግ። እሺ እሱ ነው አንተ ማድረግ የምትችለው። ኦኬ አሁን ልክ ነህ። ይህንን አድቫንቴጅ የምታገኝበት ቫይብ ላይኖር ይችላል። ይኸውልሽ አሁን ምን ያለ መሰለህ ጓደኛዬ፣ አካባቢያችን ላይ አሁን ዴሊ ሶሻል ሚዲያ ተጠቃሚ ብቻ አለ ብለህ ማመን አትችልም አይደል? እሱ ነው እንደዛ አድርግ እኮ ነው ያልኩህ። አሁን የምታውቃቸው ሰዎች ካሉ አሁን ኬዙን እንድታብራራው ሳይሆን እንደዛ ብለው የሚያምኑ ሰዎች ካሉ አሁን አንተ ባልከው አይነት መንገድ ስላሴ መላእክት ናቸው ብሎ የሚያምኑ ኦርቶዶክሳውያን ካሉ ወደ ቅርብ ወዳለው ቤተክርስቲያን ሄደው እንዲማሩ ማድረግ። ካልሆነ ደግሞ አንተ አሁን እንደዛ አታምንም አይደል? አላምንም። እንዲህ ስላሴ አብ ወልድ መንፈስ ቅዱስ እሱ ነው ማስተማር። እንደዚህ አይነት ያሉ ሰዎችን ማስተማር። ኮመንት ላይ ገብቶ አንተ ሁሌ እዚህ ንትርክ ትላለህ። ኮመንት ባይዘው የትኛው ኮመንትን አይቼ ነው የሳብኩ። አዎ በጣም ደግሞ እኔ ተናድጄ ነው ባይዘው አንተ ጋር ብቻ አይደለም ይሄንን ኮሜንት ጽፌ የነበረው። ብዙዎች ምን አለ መሰለሽ ከፕሮቴስታንት ጋር ያለውን ቅርኝነት ብቻ ነው ከነሱ ጋር ያለውን ይሄ ንጽጽራዊ ያለ አይደለ ሁሌ እንማማራለን። በቃ አሁን አንተ አዲስ ሰው ልትሆን ትችላለህ ሚዲያ ላይ እንጂ ሁሌ ነው የምንማማረው። እዚህ ላይ በቃ አይ ኦኬ አንቺ አሁን ነገሮቹ እንዳይባባሱ ብፈልግህ ካልሆነ በቃ ብራዘር ወደ ካባ ልኬ ያለው ይሄ ምንድነው? መጽሐፍ ቅዱሱ በራሱ ትክክል ነው ወይ የሚል ጥያቄ አእምሮ ውስጥ መፈጠር ጀመረ። ኦኬ ማለት ከአንድ ወንጌል ላይ የሚነገር ለምሳሌ ማርቆስ ወንጌል ላይ 2 ጊዜ ጮኸ፣ ከሌላ ቦታ ላይ ደግሞ ዶሮ ሳይጮህ የሚል ሀሳቦች ሲነሱ እንደዚህ አይነት ችግሮች ሲፈጠሩ የሚችሉት ከምን አንግል ነው? ወይም እንዴት የሚስተካከል ነገር አይደለም ወይ ብዬ የአእምሮ ላይ ጥያቄ ይፈጠራል። ወይም የኔ ችግር ከሆነ አላውቅም፣ ይቅርታ ግን ኦኬ ፕሪዘርቭ የማድረግ ጉዳይ ማለት ነው። አዎ እንደዚህ የማያቸው ነገሮች የሆነ ቦታ ላይ ያየሁት ነገር ሌላ ቦታ ላይ ሳገኘው በተለየ መንገድ ተገልጾ ያዋለው ነው። ለምን የሚለው ጥያቄ ወንጌላውያን እንደዚህ አይነት ስቶሪ አጻጻፍ አለ በወንጌላቱ ዘንድ እንዲህ እናደርጋለን። ይኸው አንድ ሰፋ ባለመልኩ ከዚህ በፊትም በእርግጥ 1-2 ሰዎች ጠይቀው ነበር እና መጽሐፍ ቅዱስ ለምሳሌ ምን ይደረጋል መሰለ አንዱ ወንጌል ላይ ያው ወንጌላቱ የተጻፉበት የተለያየ ጊዜ ነው እንደምታውቀው አይደል? የተለያዩ ጊዜ ነው። ለምሳሌ ከወንጌላት ውስጥ መጨረሻ ላይ የተጻፈ የሚባለው ዮሐንስ ወንጌል ነው። መጀመሪያ ተጻፈ የሚባለው ማርቆስ ወንጌል ነው። እና ምን ይደረጋል ላይክ ስቶሪ ናሬት በሚደረግበት ስቶሪ ሁሉ አሁን ዋናው ትኩረትና ፎከስ ማድረግ ያለብን መጽሐፍ ቅዱስ ወንጌላትም ሲጻፉ ምንም ሲጻፉ ዮሐንስ ወንጌል መጨረሻ ላይ አንድ ሐሳብ እንትን ልበልኩኝ አንዴ። እሺ ዮሐንስ ወንጌል ምዕራፍ 21 አንዴ ይቅርታ አንዴ ቆይ በቃ አፕሊኬሽን የሚባል ነገር በጣም እኮ አስቸጋሪ እየሆነ መጣ። ስልኬ ሰክ ያደርጋል ታውቃለህ። የሆነ ነገር ልከፍት ስል አንዴ ቆይ እሺ ለማንኛውም ፖይንቱን ዋናውን ሀሳብ ልንገርህ። አንድ ቀን በሰፊው እንደዚህ ከዮሐድ ጋር ባለፈው እያወራ ነበርና እንገባበታለን በሰፊው። የዛን ቀን ላይቭን ሼር አደርጋለሁ። በደንብ ፎሎ አድርገኝና መጽሐፍ ቅዱስ ላይ ግጭት የሚመስሉ ነገሮችን ላይክ እንደዚህ በጽሁፍ ደረጃ እንደዚህ አይነት ነገሮችን እንዴት ነው የምንረዳቸው የምንመለከታቸው? ወንጌላውያኑ ዘንድ ምን አይነት ነገር አለ? ስቶሪ ናሬት ያደርጋሉ። ዋናው ዓላማ ወንጌላትም ተጻፉ ምንም ተጻፉ ሰዎች እምነት እንዲኖራቸው ነው። ያም እምነት ምን ላይ ነው ከተባለ ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ አምነው ህይወት እንዲሆንላቸው ነው። ኦኬ ኢንድ ጎሉስ ወንጌል ሲባል የምስራች ነው፣ አምላክ ሰው ስለመሆኑ። አሁን አንዳንዴ ታሪክ ናሬት ይደረጋል። ታሪክ ናሬት ሲደረግ ምሳሌ ልስጥ። ለምሳሌ ማቴዎስ ወንጌል ምዕራፍ 17 ላይ የደብረ ታቦሩ ታሪክ አለ አይደል? ደብረ ታቦር ላይ ታሪክ አለ። ለምሳሌ ማቴዎስ ያንን ታሪክ ሲዘግብ ምን ብሎ ነው የዘገበው? ይሄ ወንጌላውያኑ እንደዚህ አይነት አጻጻፍ ስላለን ኦኬ አንዱ ወንጌላዊ ለምሳሌ እንዲህ ብለህ ተረዳኝ። ፕሮፊት ያፊት
አንዱ እሺ ወንጌላዊ ለምሳሌ እያንዳንዱን ነገር ኤቭሪቲንግ ሀፕን ያደረገውን ሙሉ ለሙሉ አንድ በአንድ ጽፎ ከጨረሰ ይሄ እግዚአብሔር ፍቃድም ስለሆነ ሙሉውን ጽፎ ከጨረሰ ወርድ ባይ ወርድ ያለውን ነገር እንዳለ ጽፎ ከጨረሰ ሌሎቹ ወንጌላውያን የሆነ ነገር መጻፍ አይጠበቅባቸውም አይደል? አንዱ ስለሚጠቀልለው። ይሄ ግን እግዚአብሔር ፍቃድ ሆነና ስቶሪውን ናሬት በሚያደርጉበት ሰዓት ላይ አንዱ ወንጌላዊ የሆነ ፓርቱን ናሬት ያደርጋል፣ አንዱ ወንጌላዊ ደግሞ ሌላው ፓርቱን ናሬት ያደርጋል። ለምሳሌ ያልኩና ማቴዎስ ወንጌል ምዕራፍ 17 ላይ ለምሳሌ በደብረ ታቦር ላይ ጌታችን ኢየሱስ ልብሱ እንደ ብርሃን አበራ ይላል። ልብሱ እንደ ብርሃን አበራ። ኦኬ፣ ልብሱ እንደ ብርሃን ካበራ በኋላ ሙሴና ኤልያስ አብረውት ነበሩ አይደለ? ሙሴና ኤልያስ በቀኙ በኩል ቆመው ነበር፣ እነሱም ልብሳቸው እንዳበራ። ማቴዎስ ሲዘግብ ሙሴና ኤልያስ ከጌታ ጋር ሆነው ልብሳቸው እንዳበራ ነው። ያንን በቃ ዛሲት። ሉቃስ ጋር ስትመጣ ግን የሉቃስ ወንጌል ካልተሳሳትኩ ምዕራፍ 9 ላይ መሰለኝ ሉቃስ ጋር ስትመጣ ግን ሙሴና ኤልያስ አብረውት እንደነበሩ ነገር ግን ከጌታ ጋር ራሱ ምን እንደተነጋገሩ ሉቃስ ሲዘግብ እንመለከታለን። ኦኬ፣ ስለዚህ ምንድነው አራቱ ወንጌላትን እንደዚህ ስታገጣጠም ፐርፌክት የሆነ ስቶሪ፣ ፐርፌክት የሆነ ናሬሽን ታገኛለህ። ኦኬ፣ እንደዚህ አይነት ናሬት ማድረግ ነገር አለ። አንዱ ወንጌላዊ የሆነን ታሪክ የሆነን ስቶሪ ከጌታችን ከኢየሱስ ጋር በተገናኘ ያለውን አንዱን ታሪክ የሆነ ፓርቱን ይጽፋል። ሌላኛው ወንጌላዊ ደግሞ ሞር ዲቴል አድርጎ እዛ ታሪክ ላይ ይጽፋል። ለምሳሌ አሁን እንዳልኩ ማቴዎስ ሙሴና ኤልያስ ከጌታ ጋር አብረው እንደነበሩ ልብሳቸው እንደ ብርሃን እንዳበራ ይህን ነገር ጻፈ። ነገር ግን ሙሴና ኤልያስም ደግሞ ኦኬ ጌታን ሲያናግሩት እንደነበርና ምን እያሉ እንደነበር ደግሞ ለምሳሌ ሉቃስ ሲዘግብ እንመለከታለን። ስለዚህ ወንጌላውያኑ ዘንድ እንደዚህ አይነት ያጻጻፍ ዘይቤ አለ። ኦኬ፣ እና ግን ምን እናደርጋለን መሰለ? ቆይ እስቲ እንደውም ከዮሐድ ጋር የምናወራበትና ብዙ ጊዜ ስናወራውም ስለነበር ነው መጽሐፍ ቅዱስ ላይ ግጭት የሚመስሉ ነገሮችን እንዴት ነው ምናየው የምንረዳው የሚለውን አንድ ሰፋ ያለ ለምን ራሱን ችሎ ሰፋ ያለ ቶፒክ ስለሆነ በዛ መልኩ አንድ ቀን ላይቭ እንገባበታለን። አይሻልም? አመሰግናለሁ ጋዲ። ግን እዚሁም አንድ ሀሳብ መናገር ናሬት በሚያደርጉበት ሰዓት ላይ ዛሬ ያው እንዳጋጣሚ ሆኖ ያው የመጽሐፍ ቅዱስ ፕሪዘርቬሽን ላይ እሱ አይደለም ርዕሴ ስላልሆነ ነው እንጂ ግን ናሬት ሲያደርጉ አንዱ ወንጌላዊ የሆነን ታሪክ ናሬት ያደርጋል፣ አንዱ ደግሞ ዲቴይል ገብቶ ያንን ነገር ይጽፋል። አንዱ ወንጌላዊ ለምሳሌ ታንቆ ሞተ ሲል አንዱ ደግሞ ዲቴይል ይገባና ሲታነቅ ምን አጋጠመው ሆዱ ተዘረገፈ ብሎ ሊያስቀምጥ ይችላል። ፖይንቴን አግኝተው ኮድ አግኝቼዋለሁ። ዶክተር ዳይቆን ያደርጋል ሲያስተምር ሰምቼዋለሁ። አይ ቲንክ እርግጠኛ እና እንደዚህ አይነት ነገሮች ስላሉ ነው በቃ ፕሪዘርቬሽን ኦፍ ዘ ስክሪፕቸር ጋር በተገናኘ አንድ ቀን ላይቭ መግባታችን ስለማይቀር ብዙ ሳይቆይ በዚህ ደረጃ ሰዎች ላይ ኢሹ የሚፈጥር ነገር ከሆነ በደንብ እንገባበታለን። እሺ ያፌት፣ ክርስትና ላይ እንደው መጽሐፍ ቅዱስ ላይ አንድ ስህተት ኦር ክርስትናው ላይ አንድ ስህተት ተገኘ ማለት እስልምናን ልክ የሚያደርገው የሚመስላቸው ሰዎች አሉ። በጣም ይሄ ማይንድ ሴት መቀየር አለበት። እውነትን ነው። የሚገርም ሶስት ሆኖ ምናምን ተሰብስቦ ምናምን ነገር ገብተህ ትልልቅ እስልምና ላይ የሚሰሩ ልጆች ማለት ነው እንግዲህ ነብያችሁ እንዲህ ብለህ እንትን ስትል አንተ የፈለግከውን ነገር እንትን በል ከዛ እኔ ወስጄ ያንተ ነብይ ላይ አታች አደርገዋለሁ ይልሃል። እንግዲህ አስበው፣ በእኛ ነቢያቶች ስህተት አይሰሩም ብለን አናምንም። እንደ እስልምና ግን ነቢያቶች ስህተት አይሰሩም፣ በፍጹም በቃ ፍጹም ናቸው ብሎ ነው የሚያምኑት። ስለዚህ እስልምና ስህተት ከሆነ ሴም ቲንግ እኔ ሰርቅ ያለው አንተም እኮ ግን ሰርቀሃል ብሎ ነው ሊያጣብቅብህ የሚፈልገው። ወይ አንድ ስህተት አለችና በቃ ክርስትና ስህተት ስለሆነ እስልምና ትክክል ይሆናል ብለው ሊመዝኑ ነው የሚፈልጉት። ይህ ነገር ደግሞ ከባድ ነው። በጣም ተመችቶኛል ልጁ። ቴንክ ዩ። ደስ የሚል አገላለጽ ባይዘው። ይሄ ማይንድ ሴት ጋይስ ሁላችንም ጋር ሊኖር ይገባል። ኦኬ፣ ሁላችንም ጋር ሊኖር ይገባል። ይሄ ማይንድ ሴት ልክ ነው። ክርስትና ላይ ሲጀመር አንደኛ መምህራንን እውቀት ያላቸው ሰዎችን ኦኬ፣ በጣም ጎበዝ የሆኑ ሊቃውንቶች ሳንጠይቅ እንደው ዝም ብሎ፣ ሁለተኛ ግን ስህተት ራሱ አንዱ ለስህተት ኦር ሶስት ስህተት ክርስትና ላይ ቢገኝ ራሱ ተገኘ ተብሎ ሰው ኦርኛ ያልገባን ነገር ስለተገኘ እስልምና ልክ አያደርጉም። በምንም ተአምር ፕሮቴስታንቲዝም ልክ አያደርጉም። በምንም ተአምር ኦኬ፣ በምንም ተአምር። እና እሺ ወልድ ህይወት ወልድ ህይወት ሰላም ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። እሺ ከየት ቤተ እምነት ነው ወንድማችን?
ከወንጌል አማኞች እሺ፣ ከቅድም ጀምሮ ሲነሳ የነበረውን ሰምታ አይ ጥያቄ ማንኛውም ጥያቄ ካላችሁ ጠይቁ ስትል ነው የገባሁት። ኦኬ፣ በተነሳው ቶፒክ ላይ ነበር ያልኩት። የተነሳውን ቶፒክ ካልሰማሁ አስቸጋሪ ነው የሚሆነው። እኔ በተነሳው ቶፒክ ላይ ነበር ጥያቄ ካለ አንሳ ያልኩት። እሺ፣ ጥያቄን አቅርብ። የሚገናኝ ነገር ከሆነ ችግር የለውም፣ ሀሳቡን አድሬስ እናደርገዋለን። ኦኬ፣ ጥያቄ ላቅርብ። አዎ፣ ቶፒኩን አልሰማውም፣ ምናልባት አሁን ዘግቼ ስለገባው። ብዙ ጊዜ ይሄ በስላሴ ላይ ማብራሪያ በሚሰጥበት ጊዜ በኦርቶዶክስ ወገኖች የሚሰጥ ማብራሪያ አለ። በአብ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ ሕይወትነት የሚለው ማብራሪያ ትንሽ አንዳንድ ጥያቄዎችን ስለፈጠረ ነው። በአብ ልብነት ሌሎቹ ሁለቱ አካላት ያስባሉ፣ በወልድ ቃልነት ይናገራሉ የሚለው አተረጓጓም እዚህ የአብ በራሱ አይናገርም፣ ወልድ በራሱ አይናገርም ማለት ወልድ ይናገራል፣ መንፈስ ቅዱስ በራሱ አይናገርም። መንፈስ ቅዱስ ሕይወትነት በሚባልበት ጊዜ አብ በራሱ ሕይወት የለውም፣ ወልድ በራሱ ሕይወት የለውም፣ በመንፈስ ቅዱስ ሕይወትነት ነው ሕይወት ይኖራሉ የሚለው ትርጉም የሚሰጥ ስለሚመስል ይህን በምን መልኩ ነው የሚገለጸው የሚለውን ለመጠየቅ ነው። አሁን ያልከው ነገር ከምን አንጻር መሰለህ? በአብ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ ሕይወትነት ተብሎ ሲነገር ለምሳሌ በወልድ ቃልነት ይናገራሉ ሲባል ከቅድስት ሥላሴ አንጻር ነው። ይህን ማወቅ ያለብህ ነገር ስምም አለ በል ይቅርታ፣ ወልደ በለ ከቅድስት ሥላሴ አንጻር ነው ይሄ የሚነገረው። ለምሳሌ መጽሐፍ ቅዱስ ላይ ተመልክተህ ከሆነ አብ ሲናገር ሰምተነዋል አይደል? አብ ሲናገር ሰምተናል መጽሐፍ ቅዱስ ላይ አይደል? ጌታችን ኢየሱስ ሲጠመቅ አይደል? ይህ የምወደው ልጄ ነው ብሎ ሲናገር ሰምተናል። ወልድ ኦፍኮርስ በጣም ብዙ ጊዜ ሲናገር ሰምተናል። መንፈስ ቅዱስ ለምሳሌ የሐዋርያት ሥራ ምዕራፍ 9 ወይም 13 ላይ ሳውልን ለለየውለት ለጠራው ስራ ለዩልኝ ብሎ ሲናገር ሰምተናል። መንፈስ ቅዱስን ይሄ ሰፓሬት አካል ናቸው። መረሳት የሌለበት ምን መሰለ? አብ ወልድ መንፈስ ቅዱስ ሶስት አካላት ናቸው። ኦኬ፣ ሶስቱም አካላት ይናገራሉ። አብ ይናገራል፣ ወልድም ይናገራል፣ መንፈስ ቅዱስም ይናገራል። በአንድነት ስንናገር ግን ኦኬ፣ ከቅድስት ሥላሴ አንጻር በአንድነት ስንናገር ግን አብ ወልድ መንፈስ ቅዱስ በወልድ ቃልነት ይናገራሉ ብለን ነው የምንናገረው። አግኝተኛ በአንድነት አብ ወልድ መንፈስ ቅዱስ በወልድ ቃልነት ይናገራሉ ብለን ስንናገር አብ አይናገርም ወይ ወልድ አይናገርም፣ አብ አይናገርም ወይ ደግሞ መንፈስ ቅዱስ አይናገርም ማለት አይደለም። እሺ አይደለም። በመንፈስ ቅዱስ ሕይወትነት ይኖራሉ ስንል አብ ሕይወት የለውም ወይም ደግሞ ወልድ ሕይወት የለውም ማለታችን አይደለም። ስለዚህ አሁን ቅድም ያልከው ሎጂክ አየህ ኔጌት አያደርግም። አንዱ ከሌላው ጋር የሚጋጭ ነገር አይደለም። ነገር ግን ከቅድስት ሥላሴ አንጻር ስንናገር፣ ከአንዱ መለኮት አንጻር ስንናገር ኦኬ፣ ከአንዱ መለኮት ወይ ደግሞ ሶስቱ አካላት በአንድ ላይ ለሶስቱ አካላት ስንናገር ይህን ነገር እንናገራለን። ለሶስቱ አካላት ይህን ነገር መናገራችን ግን በወልድ ቃልነት ይናገራሉ ስንል ግን አብና መንፈስ ቅዱስ አይናገሩም ማለታችን አይደለም። እሱ እንዳይረሳ። ጥሩ፣ እንደሱ ከሆነ ከሥላሴም አንጻር ሲናገር፣ ስለዚህ በመንፈስ ቅዱስ ሕይወትነት ሲባል እንደ ራሳቸው እንደቻሉ እንደ በአካልነት ከሚናገሩ ልዩነት ይኖረዋል ማለት ነው። ምን ከሥላሴ አንጻር በመንፈስ ቅዱስ ሕይወትነት አብ ይኖራል፣ ወልድ ይኖራል በምንልበት ጊዜ እና ሌላ ጊዜ በራሳቸው ደግሞ በአካልነት ራሳቸው በየራሳቸው ሕይወት አላቸው በምንልበት ጊዜ እንትን አለ ልዩነት ይኖረዋል። ያ አይ ልዩነት የለውም። ቅድም እንዳልኩ እኮ ነው ያ ሎጂክ ኤግዛክትሊ ዘ ሴም ሎጂክ አፕላይ ያደርጋል። ለምሳሌ ዮሐንስ ወንጌል ምዕራፍ 5 ላይ ከሆነ እኮ አይደል አብ በራሱ ሕይወት እንዳለው ወልድ ደግሞ በራሱ ሕይወት እንዲኖሩ ሰጠው ብሎ ተነግሯል አይደለ? አብ በራሱ ሕይወት አለው፣ ወልድም በራሱ ሕይወት አለው። ለምሳሌ ይሄ ማለት ግን ሰፓሬትሊ ሲናገር ሶስቱ አካላት እኮ ሕይወት የላቸውም፣ አብ በራሱ ሕይወት የለውም እያልን አይደለም። ወይ ደግሞ ወልድ በራሱ በመንፈስ ቅዱስ ሕይወትነት ብለን ስንናገር አብ ሕይወት የለውም ወልድ ሕይወት የለውም እያልን አይደለም። አላቸው። ነገር ግን ከ3% ከሶስቱ አካላት አንጻር ስንናገር እንዲንናገራለን ነው እያልን ያለን ወንድማችን። ያው አብ በአብ ልብነት የሚባለው ደግሞ ከምን አንጻር ነው ከተባለ አብ ምንጭ አይደለ? ምንጭ ነው አብ። ከዛ አንጻር ነው ወንድማችን። ጥሩ
ጥሩ እንደሱ። እሺ ተረዳው ሐሳቡን አንተ ሰው የሥራ ቦታ ኦኬ ሐሳቡን ተረዳው ወሊ አሁን ተረድቻለሁ። እሺ ወንድማችን እሺ እግዚአብሔር ያክብርልህ። እሺ ሌሎች ሰዎች ጥያቄ ካላችሁ ያው ቆስጣም አለ ባይዘው ሙስሊሞችን መግባት ትችላላችሁ ኮሜንት ላይ እዚህ እዛ ከምትሉ ሙስሊሞች 2 ቁጥር ጻፉ፣ እንትኖች 1 ቁጥር ጻፉ። ያው ሳዲ እየጻፈችልን የመታራ ልጅ እስቲ አውራት። እኔ ትንሽ ተንፈስ ብለህ አንተ ሰውዬ ስቤልሃል። ሳዲ የውስጥ ሰው ነች። እሺ ነው ግን ተግባ መማር ትፈልጋለች። ኢንቫይት አድርጊያት ነበረ፣ ነገር ግን ኢንቫይት አድርጊያታለሁ፣ ግን አይ ዶንት ቲንክ ኢንቫይትድ ነው የሚለኝ አሁንም፣ ግን እስካሁን አልገባችም። እሺ ጋይስ ገስት መላክ ምናምን ትችላላችሁ፣ ጥያቄ ያላችሁ ሰዎች። እሺ 1 ቁጥር እዚህ ጋር የሚጽፍ ሰው ይታየኛል። እሺ እስቲ ለሳብሽ ባለፈው አንድ ቶፒክ ትዝ የሚል ከሆነ እሱን ቶፒክ ወይ ድጋሚ ይዘነው እንገባለን። ትዝ ይላል ቆስጣ ነበርክ አንድ ማማይ ቤት የሆነ ጥያቄ ይዤ ገብቼ ሜቢ አላውቅም። ኦኬ ዘላለማዊ ነው የአላህ ፍቅር? አዎ የአላህ ፍቅር አይዘው ይዛታው ማን ይመልስልሃል እሱን ጥያቄ? በጣም ከባድ ጥያቄ እኮ ነው። አዎ አላህ ፍቅር ነው የሚለውን ነገር እንደ ሙስሊሞች ካላችሁ እዚህ ነገር ላይ ላይክ መግባት ትችላላችሁ። እኔ ይህንን ጥያቄ ዛሬ መመለስ የሚችል ሙስሊም ካለም ሼር ይደረግ። ከኔ በፊት የጠየቀው ልጅ ላይ ትንሽዬ ኮንፊውዥን፣ ኦርቶዶክስ ተዋህዶ ተማሪ ተከታይ ነኝ። የኩነት አንድነትና የግብር አንድነት ላይ አሁን እሱ ሲያነሳውና ኤክስፕሌን ስታደርግ ላይክ እንትን ለመሆን እርግጠኛ ለመሆን ስለፈለግኩኝ ነው። የኩነት ሶስትነት ላይ በአብ ልብነት ሶስቱም ህልው ሆነው ይኖራሉ። በወልድ ቃልነት ይናገራሉ። በመንፈስ ቅዱስ እስትንፋስነት ህያው ሆነው ይኖራሉ። አሁን እኔ ላይ ትንሽ የፈጠረብኝ ጥያቄ ላይክ መጠራጠር ሳይሆን እርግጠኛ ለመሆን ይቅርታ ደረጃ ወጥቼ እንትን ትንፋሽ ቁርጥ አለ። መተንፈስ ብለሽ ስትረጋጊ ማውራት ትችላለሽ፣ ችግር የለውም። አይ ነው ልወጣ ነው ስራ ልገባ ነው እና ትንሽ ጥያቄ ፈጠረብኝ። ለምሳሌ አብ በኢየሱስ ክርስቶስ ጥምቀት ላይ የምወደው ልጄ ይህ ነው እርሱን ስሙት እያለ ሲናገር የወልድን መለኮታዊ ባህሪ ምክንያቱም ቃል እንደሆነ ቃል ሆኖ በመለኮቱ በሰማይም በምድርም እንዳለ ነው አይደለም እናምነው። ኦፍኮርስ ከአባቱ አልተለየም። ስለዚህ አብ ሲናገር የምወደው ልጄ ብሎ አብ ሲናገር በወልድ ቃልነት ነው አይደለ እንትኑ የሚወጣው አይደለም፣ ቃሉ የሚወጣው አብ ነው የተናገረው ይዛል። ስለዚህ ለምሳሌ 2% አሁን ንግግር የሚባለው ነገር ሶስቱ አካላት ይናገራሉ ብለናል አይደል? አብ ይናገራል፣ ወልድ ይናገራል፣ መንፈስ ቅዱስ ይናገራል። አብ የምወደው ልጄ ይሄ ነው እርሱን ስሙት ሲል 2%ዎች አሉ። ለምሳሌ እርሱን ስሙት ብሎ የሚናገር አካል አለ። እዛ ጋር ደግሞ እንድንሰማው ደግሞ የምንታዘዘው ደግሞ ሌላ አካል አለ። ኦኬ እሱን ስሙት ብሎ እየተናገረ ያለው ወደዛ ዳይሬክት እያደረገ ያለው ማን ነው? አብ ነው። ስለዚህ ተናጋሪው አብ ነው። ተናጋሪው ማን ነው? እዛ ጋር አብ ነው ተናጋሪው። አብ ይናገራል። ባይዘው በወልድ ቃልነት ከሆነ እዛ ጋር እየተናገረ ነው ካልሽ፣ ስለዚህ ወደ ምን ያመጣል መሰለሽ? በወልድ ቃልነት ከሆነ የተናገረው ወልድ ራሱ ነው መልሶ ምን አይነት ችግር ውስጥ እንደሚከተን ተመለከትሽ ነገር ይየው እኮ አሁን እዚህ ላይ እኔ ከስንት ዓመት ኦልሞስት 10-15 ዓመት አይሆንም ኮርስ የሰንደይ ስኩላችን ኮርስ ከወሰድኩኝ እና የእኔ መረዳት ይሄ በኩነታት ሶስትነት ላይ እንዲህ ነበር። አሁን ኤክስፕሌን እንደማደርግልህ ማለት ነው። እና ዛሬ ነው ይሄንን ወልድ ተናገረ ሲል መለኮት በመለኮታዊ ባህሪው እግዚአብሔር ወልድ በስጋው በዚህ ምድርም ሳለ በሰማይ ሙላቱ እንዳለ ስለሆነ አብ ሲናገር ወርዱ የሚወጣው ግን በእግዚአብሔር ወልድ ይቅርታ ግን አብ እዛ ጋር ተናጋሪ በቃ
አብ ነው እዛ ጋር ተናጋሪው አብ ነው። የምወደው ልጄ ይህ ነው እርሱን ስሙት ብሎ ሲናገር ተናጋሪው አብ ነው። መዋዋጥን እንዳይመጣ ጥንቃቄ ይፈልጋል። ዳይሬክትሊ አብ ወልድን ጠቁሞ ነው እየተናገረ ያለው። ስለ መንፈስ ቅዱስም ስንናገር ሳውልን ለጠራው ስራ ለዩልኝ ብሎ ሲናገር መንፈስ ቅዱስ እየተናገረ ያለው። በፐርሰን ደረጃ አብም ይናገራል፣ ወልድም ይናገራል፣ መንፈስ ቅዱስም ይናገራል። ቀደም እኮ ነገርሽ 3 አካላት አላቸው ብለን ስንናገር ራሱ 3% ናቸው። ግማሽ ላይ ነው የገባሁት። ስላሴ ሊያልቅ ሲል ወደ ሚስጥረ ስጋዊ ልትገባ እሱን ለምን አልሰማሽም ሳይሆን የኔ ፖይንት ምን መሰለሽ፣ ለምሳሌ በቅድስት ስላሴ 3 አካላት አሉ ሲባል 3 እኔ ማለት የሚችሉ አካላት ማለት ነው አይደል? ስለዚህ አብ እኔ ማለት ይችላል መናገር ይችላል ማለት ነው አይደል? ኦኬ ፖይንቴን አገኘሽው አይደል? አብ እኔ ማለት ይችላል፣ ወልድም እኔ ማለት ይችላል፣ መንፈስ ቅዱስም እኔ ማለት ይችላል። 3 እኔ ማለት የሚችሉ አካላት አሉ። 3% ስንል እንደዛ ነው። አብም ይናገራል ስንል የምወደው ልጅ ይህ እርሱ ነው እርሱን ስሙት ሲል አብ ነው እየተናገረ ያለ። አብ ሰፓሬት በሆነ አካሉ በልዩ አካሉ አብ ነው እየተናገረ ያለ። ኦኬ ጌታችን ኢየሱስ ክርስቶስም ሲናገር ደግሞ ወልድ ነው በልዩ አካሉ እየተናገረ ያለ። መንፈስ ቅዱስም ሲናገር እንደዛው። ኦኬ ከዚህ አንፃር ነው። ኦኬ ይሄ ነገር የግብር ሶስትነት ላይ የሚካተት ነው። አሁን የግብር ሶስትነት ላይ ነው አይደለ? አብ የራሱ አካል የራሱ ገጽ አለው፣ መናገርም ይችላል። ወልድ የራሱ አካል የራሱ ገጽ አለው፣ መናገርም ይችላል። እንደዛ ነው ማለት ነው። መንፈስ ቅዱስም የራሱ መልክ የራሱ ገጽ አለው፣ መናገርም ይችላል ነው። እንትን አደርገዋለሁ። አይ ቲንክ በደንብ ዲቴል ነገር ወይ መጽሐፍ ሪከመንድ የምታደርገኝ ነገር ካለ ምናምን በውስጥ እንትን በይልኝ፣ በውስጥ ጻፊልኝ። በቃ ችግር የለውም። እሺ በቃ ይሄንን ፖይንት አድርጌ ትንሽዬ ኖት አድርጌ ቀደም ያወራንበትን ያዡ በውስጥ እንትን በይኝ። የሆነች ሾርት ኖት ነገር ሳትኖር አቀርብ ወይ እሷን ሼር አደርግሻለሁ። እባክህን። እሺ አመሰግናለሁ። በቃ አውርደኝ። አይታ አንተነህ ቶማስ እንዴት ነህ? ሙስሊሞች እስቲ ኮመንት ላይ እያዩአችሁ ነው። ከምትርመጠመጡ ግቡ እስቲ። ኮስታ ምንም እኔ ሰው ላስገባልህ እየሞከርኩ ነው። ፓፓ ግን አስቸጋሪ ሆነ። አረ እንዴት ላተልቀ መሰለኝ አንተ ሰውዬ። እስኪ ቀደም ያልኩህ ሂስትሪ ኦፍ አልጠበሪ ላይ ነው ይሄ ነገር ተዘግቦ ያለውና እንግዲህ አይተው ከሆነ ከዚህ በፊት ቼክ አድርገው እቺ በሬድ ላይን ያሰመርኳቸውን አንበባቸው። እሺ ዘካሪያ ወዝ ቦርን ጆን የሚለው ነው። ዘካሪያ የዮሐንስን ለማለት ነው፣ መጥምቁ ዮሐንስ አባት ማለት ነው። ዘካሪያ ወዝ ቦርን ጆን ዘ ሰን ኦፍ ዘ ግሬት አንት ኦፍ ተቆርጧል። እዛ ጋር አንብበው አንተ፣ ችግር የለውም የሚታይ ከሆነ እዛው ጋር። እኔ አይታይም ተቆርጧል፣ አንተም ተቆርጧል ማለት ነው። ዘ ሰን ኦፍ ዘ አንት ኦፍ የሚለው ተቆርጧል። Okay, the son of Mary, in his youth, John became a prophet and traveled. He came to Palestine, calling upon the people John the Baptist and Jesus meet, and then parted after John baptized. John baptized Jesus. It is said that Jesus sent John the Baptist with 12 apostles to teach the people. ይላል። ይህ እንግዲህ በእስልምና መጽሐፍት ላይ የተጻፈ ታሪክ ነው። በሰፊው ጥናት ተደርጎበት የሚገባበት ነው። ይሄ የክርስቶስ ኦኬ ይሰማል። ከዚህ ፔጅ ያለው በፊት ዘ ክርስቲያን አሰርት በማለት ነው የሚጀምረው። ያንን አድርገው ተረጋጋ ጄክ። ገና እንደተገባ በአንዴ እንትን አይባልም እኮ ገና እንደተገባ እንትን አይባልም። ረጋ በል። አሁን ኮንስታንቲኖስ በአንዴ ይጨመቅ ብዬ ነው። አይ ጄክ አሁን ደግሞ በየትኛው አረብኛ ዘ ክርስቲያን አስር ዛት ነው የሚለው? ብራዘር ይኸውልህ ጥያቄ እስካሁን ስሰማ ከነበረ የተነሱት ሀሳብ ላይ ጥያቄ ካለ ክፈተው፣ ፔጁን ክፈተው ብራዘር። እንከፍተዋለን፣ ችግር የለውም። ጥያቄ አለ ወይ?
ቆይ ሲጀመር እዚህ ቤት መጥቶ ማን ነውና ነው እሱ ክፈተው ምናምን እያለ የሚቀውጠው? ብራዘር ረጋ በል። ከመጣሽ ማርያም ታንጣሽ ይባላል። እና ጄክ ማይክን ሆን አድርገን አላ ላይ ጥያቄ አለኝ። ጄክ እሺ ቀጥለ፣ ማይክን ክፈት ጄክ፣ ማይክን ክፈት። እኔ አላ ላይ ጥያቄ አለኝ። ፓፓ ኦኬ፣ ርዕስ ቀየርክ? አይ ርዕስ አልቀየርኩም። ሲጀምር ርዕሳችን ያልነበረም። እኔ አላ ላይ ጥያቄ ያለኝ ነው። ምን ማይክን ክፈት። ስለ አምላክ መመለስ የምችል ከሆነ ብሮስኪ ሰዓታችንን እያቃጠልክ ነው። ማይክን ሚውት አድርገህ ብትወጣ ይሻላል። የሚገርምህ በህይወት እንደዚህ አይነት የሚዋሽ ሰው አይቼ አላውቅም። እንደዚህ ልጅ ቅድም ዋሽቶ እንደዚሁ ሮጦ ነው ሄደው እና በታምር አይጠየቅም። የሆነ ነገር ስከፍት ዘሎ ይገባል። ከዛ አረብኛ ይገልጣል። ለአረብኛው ሲጋለጥበት ሮጦ ይወጣል። አሁንም አንዳንዴ ምንድነው ስለ አምላካቸው እኔ ቅድም ያልኩን ጥያቄ አሁን ሌላ አይደለም፣ እንደውም ሌላ ነገር ውስጥ አሁን እንደናንተ ጠለቅ ያለ ነው ልጅ ኖሮ ምናምን ነገር ሳይሆን ልጠይቀው ነበር። የቅድሙ በቃ አላህ ሁሉን ወዳጅ የሚባለው ነገር ላይ ከቅድም ጀምሮ እኮ ተናግረናል። የሚሰማን ሰው አተን ነው አሁን ችግሩ። ሙስሊሞች ካላችሁ አሁን መግባት ትችላላችሁ። አላህ ሁሉንም ወዳጅ ነው ወይ ደግሞ ከአላህ ባህሪያት ውስጥ አንዱ ሁሉን መውደዱ ነው ወይ ኦል ላቪንግ የሚባለው አልውዱድ የሚባለው ባህሪ አይደለ? አትሪቢዩት አረብኛው ላይ ኮስታ ከተሳሳትኩ ታርመኛለህ። እና እሱ ላይ ጥያቄ አለኝ። እኔ ለምሳሌ ጥያቄ አለኝ እና ሙስሊሞች መግባት የምችሉ ከሆነ ግቡ። ቅድም ያነሳነው ቶፒክ እኔ ባይዘው ቅድም እኛ ያነሳነው እኔ 5 አዕማደ ምስጢራት ብለን ኦርቶዶክስ ቤተክርስቲያን ላይ ጥያቄ ያለው ሰው የትኛው ሙስሊምም ሆነ ምንም ጥያቄ ያለው ሰው ይግባ። እሱም ክፍት ነው። ጀለስ ግን አገባቡ ትንሽ ሩዋንዳ አድርገውት ይገባሉ። ልክ ሊጠየቁ ሲሉ ዲስኮኔክት አድርገው ይወጣሉ። እንደው በጣም እኮ ነው የሚያስቁኝ። አይ ደግሞ ዩዘር ኔሙን ተመልክተዋል። ኮስታ ጄክ ዘ ቴዎሎጂያን ነው የሚል ስቱደንት ይላል እንጂ ከዛ እና ሁሌ ተማርን የምንለው አሁንም ስቱደንት ነው ሂድና ተማርን ነው ማለት ነው። እና እንትን ተብለዋል። ላይክ ማስጠንቀቂያ ተሰጥቷቸዋል። የትም ቤት ገብታችሁ እንዳትመልሱ ካልተሰበሰባችሁ ተብሏል። ኧረ እባክህ የምር ለዛ ድርሻ ያለም አንድ ሰው ነው። ለዛ ነው እንዴ ያቺ ጃቢር የምትባለው ፍሪክ እንትን የምትለው ታደስ መምህራኑ ሲመጡ ልክ የሆነ ጥያቄ ሲጠይቅ መምህራኑ ሲመጡ ይላሉ። ኧረ ቤቴኑና እንደ የሄደበትን እምነት እንኳን ሰው የማያውቀው ከሆነ በጣም አስቸጋሪ ነው። መጽሐፍ ቅዱስን ማንበብ ሙስሊም ያደርጋል ይላል እኮ። ደግሞ እስቲ አንድ ጥያቄ ሲጠይቅ ይባላል አቤቴና እና ጠይቀኝ ይላል። ባይዘዌ ብሎክ አድርጎኛል እሱ። አንድ ጥያቄ ጠይቄው ብሎክ አድርጎኛል። እኔ እኮ የእሱን ኮመንት አይቼ እኮ ነው ባይዘዌ የሆነ ሰሞን 2-3 ቪዲዮ ሰርቻለሁ እኮ በዚህ ርዕስ ኮስታ መጽሐፍ ቅዱስ ማንበብ ሙስሊም ያደርጋል ብዬ። እንደውም አንዱ ቪዲዮ 20 ምናምን ሺህ ላይ ካለው አንዱ ደግሞ 18 ሺህ ምናምን ላይ ካለው ትሮል እያደረኩ ማለት ነው። ኧረ እንደው አንድ ቀን ከተገናኛችሁ መስመር ላይ ጠይቀው በእናትህ። ኧረ በጌታ ስም እኔ እንደ መጽሐፍ ቅዱስ ሰው እንዴት መጽሐፍ ቅዱስ አንብቦ ሙስሊም ይሆናል? ያ ይቺ ደግሞ አንድ በጣም በህይወቴ እኔ እውነት ማንንም ሰው ዲስክሪሚኔት ማድረግ አልወድም፣ ግን ይቺ ልጅ ከስር ትታያለች ክርስትና መልስ የለውም ብላ መጽፎ ልጅ መሐመድ አንድ ንግግር ተናግሯል። ሴት ልጅ ጎዶሎ ነች፣ የወንድ ግማሽ ነች ብሎ ተናግሯል። እና እኔ ይህ ሰውዬ እውነቱን ነው እንደ የተናገረው ምልባት ልጅ እቺ ነች በህይወቴ። በቃ እኔ ዲያቆን መዝሙር ያሬድንም ጠይቀው ምንም በቃ በህይወቷ ይህ ኢሳያስ 157 ያለች ሰው ነች። እኔ ስለሷ ይቅርብኝ። ኢሳያስ 157 በቃ ችግር የለውም እናሳትምላታለን። እሺ ኡመር ሀቢቢ እንዴት ናችሁ? ሀቢቢ ነው ሀቢብቲ ለሴት ነው። ሀቢብቲ ለሴት ነው። ሀቢቢ እንዴት ነህ? ደህና ነህ? ጤና ይስጥልን። ሀቢቢ ሰላም ብለናል። እንዴት ነህ? አለን ሁሉ ሸጋ ነው። ኡመር ነኝ ከደቡብ ወሎ ደሴ። እንደዚህ ራስን ያስተዋውክበት መንገድ ራሱ ባይዘው ፖላይትሊ እንዳወራ
ይገፋፋኛል ትላለህ። እንትን እሺ እንትን ምንድን ነው ፈቃደኛ ከሆንክ ሜይ ቢ ስለ አላህ አንድ ጥያቄ ልጠይቅ ነበር። ፈቃደኛ ከሆንክ ኦኬ ዌል ዶንት ወሪ። አልውዱድ የሚባለውን የአላህን ባህሪ ታውቀዋለህ ወይ? ደግሞ አላህ ሁሉን ወዳጅ ነው የሚለውን ባህሪው ታውቂያለሽ? ባለቤትን እያማከርካት ነው ጭራሽ። ይመች እንደዚህ ነው ባልና ሚስቶች ባይዘው የትምህርት ወሰዱ ከወንድማችን ወንበር። እንደዚህ ጥያቄ ስትጠይቁ እየተመካከራችሁ መልሱ። ኦኬ ወንድማችን። እሺ ቆስጣ እኔ አንተን ላስወርድ መስለኝ ሙስሊሞች ገብተው በስርዓት እንዲያወሩ አረታው ግን እስቲ እኔ ልውረድ ቦስ። አረ ኖርማል ነው። አንተ ስቀልድ ነው እንዴ? ታውቃለህ እንዴ? ከዛ በኋላ እኔ ተመልሼ ልግባ። አረ ስቀልድ ነው። ፓፓ ደቅ በል እንዴ። ሳይገቡ ይቅሩ። ከፈለጉ ምን ሀሳባቸውን መግለጽ ከቻሉ እዚሁ ይግለጹ። እሺ ኡመር ሀቢቢ እኔ እኮ ገና አረ ጥያቄ እንኳን ቢያንስ ጥያቄውን አድሬስ አድርጉልን። ተው የምናነሳውን ጥያቄ ከላይ ርዕሱን ኦርቶዶክስ አድርገን ቀጥል። እስቲ አንዳንድ ነገሮች ንገረን። እሺ በቃ እንግዲህ ወደ እስልምናው ዞር መሰለኝ ሳናስበው። አረ እኔ እኮ ርዕስ እንዳያስቀይር ብዬ ነው ራሱ የቀደመውን አየር ላይ። አይ ምን ችግር አለው? ይሄን ከፍትና አንዳንድ ሀሳብ እያነሳን እንቆይ። ምንም ይኸው በቃ ተማማርን እኛ እኮ ባይዘው አላሁ ለዓለም ብሎ ያንተን ጥያቄ አላሁ ለዓለም ነው የሚለው። ማንም ይመልሰል ሙስሊም የለም። በጣም የማይመለሱ ጥያቄዎች አሉ በእስልምና ላይ። አይ እኛ እንትን አንልም፣ በቃ አላህ ብቻ ነው የሚያውቀው፣ አላህና መልእክተኛው ናቸው የሚያውቁት እየተባለ እንትን የሚባሉ ነገሮች አሉ። ስለዚህ ይሄ ደግሞ መልስ ይሆናሉ ለአንድ ሙስሊም መልስ ይሆናሉ ነው። እስልምና የዘላለም ህይወት እንደሆነ የምታውቅበት ነገር ብዙ ነገሮች ሲጠየቁ አላሁ ለዓለም ይባላል። ስለዚህ እስቲ እባካችሁ ሙስሊሞች 2 ቁጥር እየጻፋችሁ ኑና እንወያይ። ጋዲ ጥሩ ጥያቄ ይዞ መጥቷል፣ መልሱለት። ይሄ ደግሞ ስለ አምላካችሁ ስትጠየቁ መልስ ካልተሰጠ እንዴት ነው እኛን ስባችሁ ወደ እናንተ ቤተ እምነት ልንገባ የምንችለው? ብዙ እሺ የሚጽፍለት ደስታ የሚባል ሰው አለ፣ አስገባው። ብዙ ሌሎች ጥያቄዎችም አሉ። በተለይ ከፊሎሶፊው አንጻር ፊሎሶፊካል አንግል ስትመለከት ኮስታ በጣም ባይዘው እስልምና ላይ የሚነሱ ብዙ ጥያቄዎች አሉ። ከፊሎሶፊው አንጻር ስለ ሊትራሊ አድሬስ መደረግ የማይችሉ ጥያቄዎች ግን ኤኒዌይስ ምንድነው እኔ አሁን ስለ ኮስታ እኔ ሁሌ ግራ ከሚገባኝ ነገር ውስጥ የከዲጃ ጉዳይ አለ አይደለ? ከዲጃና የመሐመድ መገለጥ መምጣቱ ላይ ራሱ ከስር መሰረቱ ባይዘው እኔ በቃ እስልምና እንደው በጣም ብዙ እስልምና ላይ ይሄ አመጣጡ ምን ሰው ብዙ ነገር ሊያነሳ ይችላል። እኔ ከስር መሰረቱ ነው። በቃ ከስር መሰረቱ እንዴት ኮንፊርም ልታደርግ ቻለች? እሷ በቃ ጣዖት አምላኪ የነበረች አንዲት ሴት መልአክ ነው ሴጣን ነው የሚለውን እንዴት ልትለይ ቻለች? መለየቷ ብቻ ሳይሆን ደግሞ የለየችበት መንገድ ሁሌ ጥያቄ ያስነሳል። ሁሌ ሰው ይሄን ነገር እንዴት ነው ኖርማል ነው ብሎ ተቀብሎ ሊቀጥል የሚችለው የሚለው ነገር ባይሰልፍ ጥያቄ የሚያስነሳ ነገር በራሱ ማለት ነው። ኤግዛክት እሱ ከፈረሰ ሌላ ሁሉም ነገር አፈር በላ ማለት ነው። እኔ እስልምናን ስጀምር ከስር መሰረቱ ልጀምር ብዬ ማንበብ የጀመርኩት የመጀመሪያ መገለጡ ላይ ነበር። በጣም በቃ ማጥናት የምፈልገው የመጀመሪያ ግልጠት ላይ እና እነዚህና ሌሎችም የመሳሰሉ ነገሮች እስልምና እንዲወድቅ ያደርገዋል። መገለጡ ላይ ብቻ ማለት ነው። ከዛ ሌሎች ነገሮችን አንድ ላይ ስዳሰስ ኦፍኮርስ ይህንን ነገሮችን ያረጋግጡልኛል ብለህ መሀል ያሉትን ነገሮች ስዳሰስ ስታገናኛቸው በቃ እስልምና ይቅርታ ያርጉልኝና ከሴጣን እንደመጣ እናረጋግጣለን ማለት ነው። ደስታ ገብቷል፣ ተቀበለው። እሺ ደስታ እንኳን ደህና መጣ። እንዴት ናቸው? ደስታ አይደለም ስሜ።
ተገኑ ነው ስሜ እና እኔ እንኳን የሆነ አንድ ሁለት ነገር ብዬ ለመውጣት ነበር። ፕሮቴስታንት ነበርኩና ከዚህ ቀደም ነው ፕሮቴስታንት ነበር። እሺ በጣም ነበረ እናንተ የምትደብሩኝ ምናምን በፊት ማለት ነው። እና እግዚአብሔር ይመስገን እና አሁን ማለት አሁን ከዚ በፊት የተማርኳቸው ትምህርቶች አሁን ላይ ሳስባቸው ለአእምሮ የሚጨንቁኝ አሉ። እና አንድ ጊዜ ምን ተማርን መሰለ ጋዴ ሙሉ ወንጌል ነው የተማርነው። ይህ ትምህርት ማለት እንደፈለጋቸው ነው እንደመጣላቸው ነው የሚያስተምሩት። የእናንተ ጽድቅ ከመላእክት ጽድቅ ይበልጣል ተብለን ተማርንና ወጥቼ ለጓደኛዬ ምን አልኩት? የእኔና የገብርኤል ጽድቅ ምንም አይገናኝም አልኩት ማለት ነው። ጌታ ይቅር ይበለኝና እና ላይክ አሁን ላይ በፕሮቴስታንት ማለት አሁን ውስጡ ባሉ ልጆች እኔ አልፈርድም ማለት አይ ኖ የእነሱን ፐርስፔክቲቫቸው ምን እንደሆነ አውቃለሁ። ላይክ ምንም ሁሉ ነገር እነሱ የሚሉት